ሰላም እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሼር፣ ሰብስክራይብ፣ ላይክ ማድረግ አትርሱ። ክፍል 9 መጅኑኑ ለይላ። የቀይስ አባት አንድ እድል ልሞክር ብሎ ለመጨረሻ ጊዜ ቀይስን ለማስለመን አሰበና ቤተ ዘመዱን ሰብስቦ ሀገር ያለ ምክር ቤት ያለ ማገር አይቀናምና ልጄን መክራችሁ ካለሁበት ጭንቅ ገላግሉኝ አላቸው። እነሱም ተራ በተራ ቀይስን መውቀስና መማጸናቸውን ተያያዙት። ቀይስ መጀመሪያ ላይ የሀሳባቸውን ጭብጥ ለመረዳት አስቦ አዳመጣቸው። ኋላ ላይ ግን ጉዳዩ ለሌላ የማስተው ንዝነዛ ነውና ጆሮ ዳባ ልበስ ብሎ ተዋቸው። እየሰማቸው እንጂ እያዳመጣቸው አልነበረም። እነሱ ያወራሉ፣ ይደማመጣሉ። ቀይስ ግን ከማንም ጋር አያወራምም አይደማመጥም። ግዑዝ ሰውነቱ አብሯቸው ይኑር እንጂ ነፍሱ ቤት ለቃ ከነ ሌላ መንደር የህይወት እስትንፋሷን ልትመገብ በየጎዳናው ሌላን እያሰሰች ነው። በስተመጨረሻም ቤተሰቦቹ ነገሩ ወዳልተፈለጉ መዳረሻዎች እየዘመሙ መሆኑን ስለተረዱ ሊመልሱት እንደማይችሉ ገባቸው። ቀድሞውኑም ቀይስ ከሁሉም የተሻለ ማገናዘብ የሚችል ሰው እንደነበረ ያውቃሉ። ለሞኝ ልንገረው ምን ይሰማል ብዬ ለብልህ ልምከረው ምን ይሳተው ብዬ ነውና ወጉ ቀድሞውኑም እሱን ለመምከር መቀመጣቸው ለውጥ እንደማያመጣ ያውቁት ነበር። በስተመጨረሻም ከባድ በመሆኑ የሚሳካ ባይመስላቸውም የሌላ አባት ደጅ ለመጥናት ወሰኑ። ለደጅ ጥናቱ ቀን ቀጥረው ተለያዩ። ቀኑ ደርሶም የቀይስ ቤተሰቦች ሙለውህን አስከትለው ወደ ሌላ አባት ቤት ሄዱ። መህዲ መጀመሪያ ላይ ገና ሙለውህን እንዳየ አላስገባም ብሎ ቢያስቸግርም ሰው በዘመድ ከብት በገመድ እንዲሉ ከሙለውህ ጋር ባለው ጸብ ያልተካተቱ ዘመዶቹ ስለለመኑት በእጄ ብሎ አስገባቸው። ይህ ለሙለውህ ታላቅ ውርደት ነው። የልጅ ነገር ሆኖበት እንጂ ደጅ ባልጠና ነበር። ቢጠና እና ይህንን መስሎ ምላሽ ቢያስተናግድ እንኳን ከመታጠቂያው የማትጠፋውን ጩቤ መዥረጥ አድርጎ በመህዲ ላይ በሻጠበት። ሆኖም ሙለውህ ተይዟልና ክብሩን በልጁ ቀይሮ አንገቱን ደፍቶ የሚሆነውን ሁሉ የሚከተለው ነው። ሌላ የቀይስ ቤተሰቦች መምጣታቸውን ስትሰማ ልቧ ልትዋጥ ደረሰች። ለምን እንደመጡ ጉዳያቸው ምን እንደሆነ ለማወቅም ከተሰበሰቡበት ቤት ጀርባ ሆና የሚሉትን ለመስማት እየሞከረች ነው። ሽማግሌዎቹ ሙለውህን ከጎናቸው አስቆመው በታላቅ አክብሮት ትህትና ነገሩን ከስሩ አስረዱት። አሁን ቀይስ ያለበት ሁኔታ በይፋ ተናገረ። በሙለውህ በመህዲ መካከል ያለውን ጸብ በልጆቻቸው ምክንያት ያበቃ ዘንድ በአላህ ስም ለሌላ ለቀይስ ለጋብቻ ጠየቁ። ጥሎሽ ይህንን ዘንድም 50 ቀያይ ግመል እንዳዘጋጁ ገለጹ። 50 ቀያይ ግመል ማለት በጊዜው ከፍተኛ ነው ወይ ነው? ቀይ ግመል በጣም ውድና የትኛውም ማዕረብ የሚሳሳለት ሀብት ነው። የቀይስ አባትና ቤተሰቦቹ ይህንን ያህል ቀያይ ግመል ለጥሎሽ ያቀረቡት ነገሩን ሽሮ እርቅ ለማውረድና ልጃቸውንም ከጭንቅ ለማስወጣት ሆኖባቸው እንጂ ጥሎሹ ይህንን ያህል የሚያስወጣ ሆኖ አልነበረም። ይህ የቤተሰቡን ኩራት በመስበርና ክብርን ዝቅ በማድረግ ለልጅ ፍቅር የተከፈለ ላቅ ያለ መስዋዕትነት ተደርጎ የሚታሰብ መሆኑን ልብ ይላሉ። ሙለውህ ይህንን ያህል ነው ወይ ለዚህ ጋብቻ ሲያፍስ ነገሩን አባት ያጠፋው ልጁን ያለፋው እንዳይሆን መህዲ በሁለቱ ጥላቻ ምክንያት ጋብቻውን እንዳይከለክል በሚል ስጋት ነበር። የሌላ አባት ግን በዚህ የሚሸነገል አልነበረም።
ለጥሎሽ የመጣውን ሀብት ምንም እንኳን የሚያጓጓ ቢሆንም የክብር ጉዳይ ነው ብሎ ስላሰበ በጭራሽ እሺ ሊል አልቻለም። ይህ በሽታ እንጂ ፍቅር አይደለም፣ ደግሞም ነውር ነው። ከኔ በፊት ይህንን ያደረገ አረብ የለም። በኋላ ልጁን ለአፍቃሪ ዳረ ብለው አረቦች እንዲዘባበቱብኝ አልፈልግም ብሎ ቁርጣቸውን ነገራቸው። ለሌላ አባት 50 ቀያይ ግመል ብዙ ታሪክ ይፈጥር ነበር። አረብ ክብር ግን የማይነጣጠሉና የተሰናሰሉ ላይፋቱ በወፍራም የተገመደ ሰይፍ የሚሳልላቸው አንገት የሚበጣጠስላቸው ጣምርተነታቸው የማይሰበር ጉንጉንነታቸው የማይፈታ ውስብስብ ጥልፎች ናቸው። በመሆኑም መህዲ ከሚያስፈነጥር ሀብት ክብር አስበለጠ። ክብሬን አጥቼ ከማገኘው ሀብት ከድህነቴ ጋር የማጣጥመው ክብሬ ብሎ ሽማግሌዎቹን ገፋቸው። እንቢ አላቸው። ሙለወህ ሽምግልናውን ረግጦ ወጣ። መህዲ ተጀንኖ በተቀመጠበት ሽማግሌዎቹ አንድ በአንድ ሲወጡ ተመለከታቸው። ተደብቃ ስትሰማ የነበረችው ሌላም በእንባዋ እየራሰች ወደ መዋደቂያዋ ተቃናች። አንተ ሽማግሌ! ቀይስ አባቱን ዘመዶቹ የሄዱበትን ያውቃል። እናም በከፍተኛ ናፍቆት ይጠብቃቸዋል። ታዲያ አባትየው ምላሽ ኩምሽሽ ያደረገው ቤተሰቦቹ እየተበሳጩና እያጉመተሞቱ ሲመጡ ላያቸው ሰው ምላሽ ምን እንደሆነ ማወቅ አይሳነውም። ያሰቡትን ሳያሳኩ ባዶ እጃቸውን ተዋርደው ነበር የተመለሱት። አመጣጣቸው በተስፋ ሲጠብቅ የነበረው ቀይስ ሁኔታቸውን ሲያይ ነገሩ ገብቶታል። ግን ከአፋቸው እስኪሰማ ድረስ ንዴትና ሀዘኑን ዋጥ አድርጎ ዋጥ አደረገው። አባትየው አዋረድከኝ በሚል መንፈስ የቆራጥ አገላምጦት አለፈ። ዘመዶቹ ደርሰው ታሪክ በማንዛዛት ነገሩን ሲያቀልሉት በማሰብ የባጤ ቆጡን ያወሩ ያዙ። ቀይስ ግን ደንደን ብሎ ቀጭን ጥያቄ ጠየቀ። እሺ ወይስ እንቢ የሚል ነበር ጥያቄው። ቤተሰቦቹ ያበጠ ይፈንዳ እሱም እንደማያገኛት አውቆ እርሙን ያውጣ ብለው እንቢ ተብሏል አሉት። ቀይስ ራሱን ስቶ ወደቀ። ሁሉም በምንም አይነት መስፈርት የሰው ልጅ ለአንዲት ሴት ብሎ እንዲህ ይሆናል ብለው አስበው አያውቁም። ሌላ ቆንጆ ብትሆንም ከሷ በላይ በጣም ውብ የሆኑ ሴቶች ለአካባቢ ብርቅ አይደሉም። አንደበተ ርቱዕ ብትሆንም እጅጉን የተባ አንደበት የተቸራቸው ልጃገረዶች በሽ ናቸው። ታዲያ ቀይስ እንዲህ የሚያደርገው ምንድነው? የሁሉም ጥያቄ ነበር። እንደምንም ተረባርበው አነቁት። ቀይስም እንደነቃ ወደ መሸሸጊያው ስነ ግጥም ተላወሰ። ስንኝ ቋጠረ። አንተ ሽማግሌ! አሻፈረኝ ያልከው የእኛን ፍቅር ጠልተህ ሜዳ ላይ የተውከኝ እንቅልፍ አሳጥተህ ከጠፊዎች ተራ ለጥፋት ሰውተህ ይነጠቅ ድሎትህ። እነሆ ምላለሁ ሌላን መከራ አርጎ እኔን በፈተነው የኔን ንጹህ ፍቅር ለሷ በወጠነው ሌላን ሊሸጡልኝ ዋጋ ቢያበዙ ካፋቸው ብገባ ቢያሾፉም ቢያፌዙ እካፍል ነበረ ስለ ሌላ ብዬ ባዶ መቅረት ቀርቶ ቢቆለል እዳዬ። ሌላን የሚያወሱ እንዳሸን ፈልተው የተጠራች ቁጥር ምስኪን የኔ ልብ መርገፍገፍን አይተው ልማል በፍቅር ስም ልናገር የእውነቴን ይኸው ይፋ ላውጣው የፍቅር ስሜቴን። እንዲህ ያደርገኛል ለብልቦ እንደማጤስ በእሳት ጉበቴን ቀጥቅጦ እንደማድቀቅ የቅልጥም አጥንቴን። ልቤ በበራሪ ጉያ ስር ተጣብቆ ተይዟል እንደመብረር በጥፍሩ ተጨምቆ። ደሞ እሷን ሳወሳ ፍቅሯ ልቤ ዘልቆ ይባሱኑ መጭመቅ መዘንጠል ፈንጥቆ። አቤት የልቤ ዕዳ አልተካ በሌላ አልችል ልታገሰው ዓለም ሳስተው በልቤ ሳስበው
ሙሉ እሷ ብቻ ናት። ሁሉም ጎደሎ ነው። ይህንን የቀይስ ግጥም አባቱ በሰማ ጊዜ ስለ ቀይስ በጣም አዘነ። ልቡ ጠበበ። አባት ነውና በልጁ ስቃይ አለማዘንና የራሱን ጉዳይ ብሎ መተው አልቻለውም። እናም በነገሩ ተቃጥሎ ትንሽ ተደርጎ መታየትና መናቅ ከጥርስ ንካሻም ሆነ ከሰይፍ ምት የበለጠ ያስቆላል እስከ ማለት ደረሰ። ክስና ስደት። የሌላ አባት ቀይስ የገጠመውን ግጥም ሰማ። በንዴት ጦፈ። እሱም በበኩሉ የተናቀ መሰለው። ቀይስ ለሱ ያሳየውን ንቀትም መቋቋም አልቻለም። እናም ወደ የዛኔው ኸሊፋ መርዋን ኢብኑል ሐከም በመሄድ የልጄን ስም በግጥሞች እያነሳና በድብቅ ከቤቱ እያስኮበለለ ባል አልባ አድርጎ ሊያስቀርብኝ ነው። ካለኔ ፍቃድ ከቤት ወጥታ ከሄደች የማግኛት ከእርሱ ጋር ነው። ክብሬን ገደል ሰደደብኝ። እናም ይፋረዱኝ ብሎ በቀይስ ላይ ክስ አቀረበ። ኸሊፋው ታዲያ ምን እንዳደርግልህ ትፈልጋለህን? አሉት። መህዲም ቆፍጥኖ ቀይስ ከልጄ አጠገብ እንዳይደርስ፣ የደረሰ እንደሆን ግን ብገድለው ማንም እንዳይጠይቀኝ በሕግ ያጽኑልኝ አለ። ኸሊፋው ቀይስ ዳግም ሌይላን ለማግኘት ሙከራ ካደረገ እንዲገድሉት የሚፈቅድ፣ በዚህ ተግባሩም የቀይስ ገዳይ በሕግ እንዳይጠየቅ የሚያዝ ደብዳቤ በመህዲ አስይዞ ወደ ነጅዱ ሀገር ገዢ ላከው። መህዲም በታዘዘው መሰረት ደብዳቤውን አድርሶ የነጅዱን ሀገር ገዢ ቀይስ በወታደሮቹ ተይዞ እንዲቀርብ ካደረገ በኋላ ትዕዛዙን አነበበለት። ቀይስ ሁሉ ነገር ጨለመበት። ምድር ከነግሳሷ ተከመረችበት። የአባቷ በዚህ ደረጃ መማረር አስገረመው። ክፋቱ አበሳጨው። አባትየው ልጄን ሚስት አድርጌ አልሰጥም ቢልም አልፎ አልፎ እሷን ማግኘቱ ህመሙን ያስተነፍስለት ነበር። አሁን ግን መንገዱ ሁሉ ተዘጋ። እሷን ማግኘት የህይወት የሞት ጉዳይ ሆነ። መዳረሻውም ቤተሰቦቹ ደም ማቃባት ሆኖ አረፈው። እናም የተሰበረ ልብ የተሰበረ ስንኙን ቋጠረ። ከዓይኔ ሰወሯት፣ ሌይላን ጋረዱብኝ። ነገር ሳይገባቸው ሱልጣኑም ላኩም አሉብኝ። ከቶ እንዳላገኛት እግድ አገዱብኝ። ልባቸው በእኔ ላይ የሻከረባቸው የሚዝቱት በእኔ ቅርቦቻችን ናቸው። ግን እኮ አንድም የለ እሷን ከመውለድ ውጭ ያጠፋሁት እኔ ወይ ካልሆነ በቀር ልቤን ሌይላ ማርካ እስረኛ መሆኔ። የሌይላ አባት ይህንን ግጥም እንዲሰማ ቀይስ የሚተው አይነት አለመሆኑ ገባው። ግጥሙን ያነበበውን በሀገር ገዢው ፊት መሆኑ ፍቅሩ ይሉኝታ ፍርሃቱን እንዳጠፋው የሚያሳይ አይነት ማስረጃ ነበር። እናም በዚህ ሁኔታ ወደ ቤታቸው መምጣቱም እንደማይቀር ተገነዘበ። መጣ ማለት ደግሞ ጥሩ ነገር አይፈጠርም። ምናልባትም ሊገለው እንደሚችልና ምንም እንኳን ሕግ ፊት ተጠያቂ ባይሆንም የወንድሙ ልጅ በመሆኑ ጸጸት እንዳይደቁሰው ፈራ። እናም ቁርጥ ውሳኔ አሳለፈ። የሌይላ አባት ከቀናት በኋላ ቤተሰብና ንብረቱን ይዞ የኖረበትን ሀገርና ቀዬ ለቆ የአያቶቹን ማረፊያ ትቶ ሻምን ተሻግሮ ኢራቅ አካባቢ በአዲስ ሀገር አዲስ ኑሮውን ጀመረ። ቀይስ በገዛ እጁ ሌይላን ከራሱ እንዳራቃት እያሰበ ራሱን መውቀስ ጀመረ። ነገራቶችን ተጠላልፈውበት ያላበደ መስሎ የእውነት ቢያብድ ተመኘ። ለቅሶውም መገለሉም በትካዜ መዋጡም ከእህል ውሃ መመነኑም ከሌላው ጊዜ ባሰ። ጭንቀት ቤተሰቡን በተለይ አባቱን ወረሰ። የቀይስ መውጫውና መግቢያው እያየ እንባውን ያፈሳል። ቀይስ አባቱ ዘንድ የነበረው ቦታ ልዩ ነበር። ከሌሎች ልጆቹ የሚኮራበትም ለትልቅ ደረጃ የሚጠብቀውም እሱን ነበር። ሆኖም ወደፊት ይሆንለት ዘንድ ይመኙ የነበረው ምቾት አይሆንም ሆኖ ፈረሰ። ለስንት ጉድ ያጨው ልጁ ነጋዴ ሆኖ ይጦረኛል ብሎ ተስፋ የጣለበት ተተኪው ከሸፈበት። ሌይላ ከቤተሰቦቿ ጋር ሀገር ለቃ ከሄደች በኋላ ጊዜያት በተቆጠሩ ቁጥር የቀይስ ቤተሰቦች አባቱም ሳይቀር
እሱን ሀሳባቸውን ማድረግ እየተዉ መጡ። እርሱም እነ ሌይላ ይኖሩበት የነበረው አካባቢ አዘወተረ። ይሉኝታውን ከበፊቱ በላይ ትቶታል። አሁንም አካባቢው ላይ ሌይላ እንደሌለች ያውቃል። ሆኖም ትዝታዋን እያለመ ሲንቆራጠጥ ይውላል። ማንም ምንም ቢለው ምንም አይመስለውም። ቀይስ ሁል ጊዜ የነ ሌይላን ቤት እየሳመ ይመለሳል። ግድግዳውን ሲስም የሚያዩት ህፃናት ሳይቀሩ ሞኝ ነው እያሉ ያሾፉበታል። የሀዘኔታ ወይም አላህ ጤናውን ይመልስልህ በሚል እይታ የሚያዩት ሰዎች አያሌ ናቸው። ያንን የመሰለ ልጅ እንዲሆኑ ቀረ ሲሉት ይሰማቸዋል። ሆኖም አይደንቀውም። በፊት የሰዎች አሽሙር በእጅጉ ይፈራ ነበር። የማህበረሰቡን ሹፈት አሽሙር የሚሸሞርበትን ሰው መቀየር ሳይፈልግ እንደሚቀያየር ያምን ነበር። አሁን ግን የፈሩት ይደርሳል፣ የጠሉት ይወርሳል እንዳሉት ያምነውና ይፈራው የነበረው ደርሶበታል። እብድ ብለውት እሱም እብድ ሆኖ አርፎላቸዋል። ግድግዳውን መሳም ሌይላን እንደማያመጣት ያውቃል፣ ግን ይስመዋል። ግድግዳውን የሌይላን ነውና እሷን የመሳም ያህል ይሰማዋል። እሷን ያስታውሰዋልና ያስታውሰዋልም። ፊት ለፊት ቁጭ ብሎ ያለቅሳል። ታላቁ ነቢይ የነቢዩ አፍቃሪ ኢማም አልቡሰሪ ቡርዳቸው ላይ በውብ ስነ ግጥም መግለጽ የፈለጉትም ይህንን ነው። የሀገር ኮረብታ ዛፍን ማሰብ ብቻ መቼ እንቅልፍ ይነሳል? ፍቅር ቢኖር እንጂ ፍርስራሹን ማየት ምኑ ያስለቅሳል? ቡሰሪ ገጽ ባህሪያቸው ፍቅሩን ለመደበቅ ሲል እንባዬን የፈሰሰው የሀገሬ ኮረብታ ዛፍ ሳይ ነው እንዳላቸው አስመሰለው። የለም አንተ ያስለቀሰህ ፍቅር እንጂ ያንተ የምትለው የሀገር ግዑዝ ማየት ብቻ አይደለም ይሉታል። አዎን በእነዚያ እይታዬ በሚለቀስላቸው ዛፎች ተራሮች ውስጥ ወይንም ተፈቃሪ በሚያስታውሱ ቦታዎች ላይ የተቀበረ አንዳች ረቂቅ የፍቅር ታሪክ አለ። የሌይላም አፍቃሪ ግድግዳውን መሳም ሌይላን መሳም እንዳልሆነም ያውቃል። ግን ግጥም አድርጎ ይሞጨሙጨዋል። ሌይላ ትኖርበት በነበረው አካባቢ መዋል፣ ቤቱን መመልከትና ግድግዳውን መሳም ለየትኛውም ሰው ትርጉም አይሰጠውም። ከሞኝነት ያለፈ ደረጃ አይቸረውም። ለቀይስ ግን ስር የሰደደ መንፈሳዊ እርካታ ያቅበዋል። ለዚያም ነው እሷን ከሚያስታውሰው ነገር ጋር የሙጥኝ ማለቱ። ታዲያ በዚህ ተግባሩ አሽሙረኛ ሲያሽሙርበት ቀጣዩን ግጥም ያነበብበት ነበር። በሌይላ መኖሪያ በግድግዳው ግድም ስሄድ በዚያ በኩል ሳልፍ ሳገድም ግድግዳውን ሳልስም ማለፍ አልወድም። ግን አትሸወዱ ከቶ እንዳልመስላችሁ ግድግዳ ወዳጄ ውስጥ ለኖራችሁ ግድግዳ ወዳጂ ውስጡ ለኖረችው ለፍቅሬ ስል እንጂ አይነት ምጻታዊ ምላሽ ነው። ቀይስ ከአሽሙረኛ ከተቺ ጋር ሲጋፈጥ ነው የኖረው። አንድ ጊዜ አንድ ውሻ ውሃ ጥም አንቀልቅሎት ምላሱን አውጥቶ እያለከለከ ቀይስ ወዳለበት ስፍራ መጣ። ውሻው የውሃ ጥም በግልጽ ይታይበታል። በአካባቢው ወዲያ ወዲህ ይላል። ቀይስ ይህንን ውሻ በደንብ ያውቀዋል። ብዙ ጊዜ አሳዶታል። ልቡ እስኪወልቅ አስሩጦታል። ከዚህ በፊት ገና ከሩቅ ሲያየው ይሸሽ ነበር። ዛሬ ግን ቀይስ ንቅንቅ አላለም። ቆም ብሎ ጠበቀው። ጭራሽ ውሃ ጥሙን አይቶ ውሃ አምጥቶ አጠጣው። ዳቦም ለምኖ አበላው። ከዚያም ትከሻው ላይ ተሸክሞ እያሻሸው መንገድ ገባ። ይህ እንክብካቤ አዲስ ነው። በአካባቢ ያሉ ሰዎች ገረማቸው። የቀይስንና የውሻውን ታሪክ በደንብ ያውቃሉ። ታዲያ ዛሬ ምን ቢፈጠር ነው ነገር ተቀይሮ ቀይስ ጠላቱን የሚንከባከበው የሚለው ደነቃቸው። አይ የእብድ ነገር እያሉ አፌዙ።